ካናዳ የፓስፖርት እድሳት አገልግሎቷን ስለማሻሻሏ፣ የኔታንያሁ አውሮፕላን በአየር ክልሏ እንዳያልፍ ከለከለች የሚለውን መረጃ ካናዳ ስለማስተባበሏ፣ ፕሬዝዳንት ትራምፕ ከዘለንስኪና ኔታንያሁ ጋር ያደረጓቸው ውይይቶች ስኬታማ ናቸው ስለማለታቸው፣ በጃፓን ኩማሞቶ የተከሰተ መሬት መንቀጥቀጥ ጉዳት ስለማድረሱ፣ 92 ሚሊዮን ገደማ የሚሆነው የኢትዮጵያ ሕዝብ ጤናማ የምግብ ስርዓት አይከተልም ስለመባሉ፣ ትህነግ ወታደራዊ ኃይል ስለማስመረቁ፣ በግብጽ የሚኖር ኢትዮጵያዊ ስደተኛ ከታሰረ ከ4 ቀናት በኋላ ሕይወቱ ስለማለፉ፣ እነኚህና ሌሎችም ዜናዎች ይዘናል። ሰላም ጤና ይስጥልን። ከብርሃን ቲቪ የየዕለት ዜናዎቻችንና ዝግጅቶቻችን በፍጥነት የሚደርሱበት ቻናላችን አሁን ዜናችንን ልናስደምጣችሁ ነው። ዜናዎቻችንና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። አሁን ወደ ዜናዎቹ እናልፋለን። የካናዳ ፓስፖርት እድሳት አገልግሎት ማሻሻያ ተደርጎበታል። ካናዳ የፓስፖርት እድሳት አገልግሎትን በኢንተርኔት ለማቅረብ ጥላው የነበረውን ገደብ ማንሳቷም ተነግሯል። የካናዳ መንግስት ዜጎች ፓስፖርታቸውን በኢንተርኔት ኦንላይን ለማደስ በሚያቀርቡት ማመልከቻ ላይ ጥሎት የነበረውን ቀነ ገደብ ማንሳቱን የአገሪቱ ኢሚግሬሽን ሚኒስቴር ሌና ዲያብ አስታውቀዋል። ቀደም ሲል በቀን እስከ 2000 ሰዎች ብቻ ማመልከት ይችላሉ ተብሎ ተጥሎ የነበረው ገደብም የተነሳ ሲሆን አዲሱ አሰራር ፓስፖርታቸው ለማለቅ 6 ወር የቀረው ወይም ጊዜው ያለፈበት ካናዳውያን በፈለጉት ጊዜ በኢንተርኔት ማመልከት የሚያስችላቸው ነው ተብሏል። የኢሚግሬሽን ሚኒስትሩ የኢንተርኔት ማመልከቻ ስርዓቱ አዲስ የሚመጡ ማመልከቻዎችን ለማስተናገድ በቂ ዝግጅት እንደተደረገበትና በጥሩ ሁኔታ መፈተኑን ገልጸው በቀጣይም አሰራሩን አድጎ ከ16 ዓመት በታች ላሉ ህፃናትና ከአገር ውጭ ለሚኖሩ ካናዳውያን ለማስፋፋት እየታሰበበት መሆኑን ጠቁመዋል። የኦታዋ ከተማ አስተዳደር አዲስ የፓርኪንግ ቅጣት ወረቀት ይፋ ማድረጉን አስታውቋል። የካናዳ ዋና ከተማ ኦታዋ ለአሽከርካሪዎች የሚሰጡ የፓርኪንግ ቅጣት ወረቀቶች ቀለም ከነጭ ወደ ቢጫ እንዲቀየር ማድረጉንና የክፍያ ጊዜም የሚያራዝሙ አዳዲስ ደንቦችን ተግባራዊ ማድረጉን አስታውቋል። በአዲሱ ደንብ መሰረት አሽከርካሪዎች የቅናሽ ክፍያ ለመፈጸም የነበራቸው ጊዜ ከ7 ወደ 15 ቀናት ሲራዘም መደበኛውን ቅጣት ያለ ተጨማሪ ክፍያ ለመክፈል የተሰጠው ጊዜ ደግሞ ከ30 ወደ 45 ቀናት ማድረጉ ተሰምቷል። በተጨማሪም ቅጣቱን ለመቃወም ወይም ዳግም እንዲታይ ለማመልከት የሚሰጠው ጊዜ ወደ 15 ቀናት ከፍ ያለ ሲሆን የትኬቱ ቀለም ቢጫ መሆኑም ለአሽከርካሪዎች በመኪናቸው መስታወት ላይ በቀላሉ እንዲያዩት ለማድረግ የሚረዳ ነው ተብሏል። የኔታንያሁ አውሮፕላን በአየር ክልሌ እንዳያልፍ ብያለሁ ተብሎ በካናዳ የወጣው መረጃ ማስተባበያ ተሰጥቶበታል። የካናዳ መንግስት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ የሚያደርጉትን ጉዞ በተመለከተ የካናዳ አየር ክልልን እንዳይጠቀሙ ከልክሏል ተብሎ የወጣበትን ዘገባ ውድቅ አድርጓል። የአገሪቱ ውጭ ጉዳይ ሚኒስቴር መስሪያ ቤት ባወጣው መግለጫ የጠቅላይ ሚኒስትሩ አውሮፕላን በካናዳ አየር ክልል እንዳያልፍ የተደረገ ምንም አይነት እገዳ ወይም ክልከላ አለመኖሩንና የተሰራጨው መረጃ መሰረተ ቢስ ነው ሲልም አስታውቋል። ይህ ዘገባ የወጣው ዓለም አቀፉ የወንጀለኞች ፍርድ ቤት ICC በኔታንያሁ ላይ የእስር ማዘዣ ማውጣቱን ተከትሎ ካናዳ የፍርድ ቤቱ አባል በመሆኗ አውሮፕላኑን ልትከለክል ትችላለች የሚሉ ግምቶች በሰፊው ተሰራጭተው በነበረበት ወቅት ነው። ፕሬዝዳንት ትራምፕ ከዘለንስኪና ኔታንያሁ ጋር ያደረጓቸው ውይይቶች ስኬታማ እንደነበሩ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በነጩ ቤተ መንግስት ያደረጓቸው ውይይቶች ጥሩና ስኬታማ ሲሉ ገልጸዋቸዋል። ፕሬዝዳንት ትራምፕ ከሁለቱ መሪዎች ጋር ባደረጉት ውይይት የሩሲያና ዩክሬን ጦርነት የሚቆምበትን ሁኔታ እንዲሁም የኢራንና የጋዛ ሰርጥን ወቅታዊ ቀጠናዊ የደህንነት ጉዳዮች በተመለከተ ውጤታማ ውይይት ማድረጋቸውን ተናግረዋል። መሪዎቹ በነጩ ቤተ መንግስት ያደረጉት ስብሰባ ቀደም ሲል በነበሩ አቋሞች ዙሪያ ውጥረቶች ቢስተዋሉ በቀጣይ ሰላምና ደህንነትን ለማስፈን በሚደረጉ የዲፕሎማሲ ጥረቶች ላይ ትኩረት ማድረጉ ተገልጿል። የአሜሪካ ዲፕሎማቶች የፈረንሳይ ተወካይ በተባበሩት መንግስታት ደህንነት ምክር ቤት ንግግር ሲያደርጉ አዳራሽ ለቀው መውጣታቸው ተሰምቷል። በተባበሩት መንግስታት ድርጅት የደህንነት ምክር ቤት ስብሰባ ላይ የፈረንሳዩ ተወካይ ንግግር ማድረግ በጀመሩበት ወቅት የአሜሪካ ዲፕሎማቶች አዳራሽ ለቀው መውጣታቸው
ተመልክቷል። ውሳኔው በሁለቱ ሀገራት መካከል በቅርቡ በየመንና በቀይ ባህር ጸጥታ እንዲሁም በዓለም አቀፍ የዲፕሎማሲ አቋም ዙሪያ በተፈጠረው አለመግባባት ሳቢያ የተከሰተ እንደሆነ ግምት ተሰንዝሯል። የአሜሪካ ልዑካን ቡድን አዳራሹን ለቆ መውጣቱ በምክር ቤቱ አባላት ዘንድ ከፍተኛ ትኩረትን የሳበ ሲሆን በሁለቱ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ሀገራት መካከል ያለውን ወቅታዊ ዲፕሎማሲ ውጥረት ማሳያ ተደርጎም ተወስዷል። በጃፓን ኩማማቶ የተከሰተ ኃይለኛ የመሬት መንቀጥቀጥ ጉዳት ማድረሱ ተሰምቷል። በደቡባዊ ጃፓን ኪሹ ደሴት የሚገኘው ኩማማቶ ግዛት በሬክታር ስኬል 7.1 የተመዘገበ ኃይለኛ የመሬት መንቀጥቀጥ በመከሰቱ በሰው ሕይወት በመሠረተ ልማትና በኢንዱስትሪ ተቋማት ላይ ከፍተኛ ጉዳት መድረሱ ተሰምቷል። በአደጋው ሳቢያ በካሺማ ከተማ በሚገኝ የገበያ ማዕከል ውስጥ ከፍተኛ ፍንዳታ ተከስቶ የህንፃው ክፍል በመፍረሱ በርካታ ሰዎች ከፍርስራሽ ስር እንደተቀበሩ ሲነገር፣ በወረቀት ፋብሪካና በተለያዩ ቦታዎች የበርካታ ሰራተኞች ወቅታዊ አድራሻ አልታወቀም ተብሏል። በመሬት መንቀጥቀጡ የመንገድ የድልድይና የባቡር መስመሮች ሲጎዱ የአየር ማረፊያ አገልግሎት ተቋርጦ በ10 ሺህ የሚቆጠሩ መኖሪያ ቤቶች ከኃይል አቅርቦት ውጭ መሆናቸውም ተነግሯል። የጃፓን ጠቅላይ ሚኒስትር ሳናኢ ታካኢቺ የመከላከያ ኃይሎችና የአደጋ ምላሽ ቡድኖችን ወደ ተጎዱ አካባቢዎች በማሰማራት አስቸኳይ የነፍስ አድን ስራ መጀመሩን ገልጸዋል። በፈረንሳይና በስፔን የተቀሰቀሰው የሰደድ እሳት ቃጠሎ ተባብሶ ቀጥሏል። በፈረንሳይና ስፔን በከፍተኛ ሁኔታ የተቀሰቀሰው ሰደድ እሳት ቃጠሎ አሁንም ተባብሶ እንደቀጠለ ሲነገር በሁለቱም ሀገራት ከ300 ሺህ በላይ ሰዎች ከአካባቢ እንዲፈናቀሉ መገደዳቸውም ተሰምቷል። በፈረንሳይ ዢኖን ክልል እሳቱ ከቦርዶ ከተማ ዳርቻ 15 ኪሎ ሜትር ርቀት ላይ የደረሰ ሲሆን ከ220 ሺህ በላይ ሰዎች ተፈናቅለው 42 ሺህ ሄክታር ገደማ መሬትና 240 ቤቶች መውደማቸው ተሰምቷል። በስፔን ርዕሰ መዲና ማድሪድ በስተምዕራብ 50 ኪሎ ሜትር ርቀት ላይ በሚገኙ አካባቢዎች በደረሰው ቃጠሎ ደግሞ ከ100 ሺህ በላይ ሰዎች ሲፈናቀሉ በማድሪድ አቪያና ቶሌዶ ክልሎች 77 ሺህ ሄክታር መሬት ተጎድቷል ተብሏል። ፕሬዚዳንት ኤማኑኤል ማክሮን የከተሞችን ደህንነት ለማስጠበቅ ለሚታገሉ የአደጋ ጊዜ ምላሽ ሰጪዎች ምስጋና አቅርበው የአየር ንብረት ባለሙያዎች ሞቃታማውና ደረቁ የአየር ሁኔታ ለእሳቱ በፍጥነት መዛመት ምክንያት መሆኑን ነግረውኛል ብለዋል። 92 ሚሊዮን ገደማ የሚሆነው የኢትዮጵያ ሕዝብ ጤናማ የምግብ ስርዓት ለመከተል አቅም እንደሌለው ተገልጿል። በቅርብ ጊዜ የወጣ የተባበሩት መንግስታት ድርጅት የምግብ ዋስትና ሪፖርት እንደሚያመለክተው 92 ሚሊዮን የሚጠጋው የኢትዮጵያ ሕዝብ ጤናማ የምግብ ስርዓት ለመከተል የሚያስችል የምጣኔ ሀብት አቅም የለውም። በኢትዮጵያ ጤናማ የምግብ ስርዓትን ለማስጠበቅ በነፍስ ወከፍ በቀን የሚወጣው ወጪ $4.7 ገደማ መሆኑን የጠቀሰው ሪፖርቱ ይህም ከምስራቅ አፍሪካ ሀገራት ማለትም ከኬንያ፣ ኡጋንዳና ታንዛኒያ ጋር ሲነጻጸር ከፍተኛው እንደሆነ አመልክቷል። በተጨማሪም በ2023 እስከ 2025 ባሉት ዓመታት 60 በመቶ የሚሆኑ ኢትዮጵያውያን ከመካከለኛ እስከ ከፍተኛ ደረጃ የሚደርስ የምግብ ዋስትና እጦት ገጥሟቸው እንደነበር ተገልጿል። ጥናቱ የትግራይ ክልልን እንዳላካተተ ነው የተነገረው። ትህነግ አርሚ 15 የተሰኘ ወታደራዊ ኃይል ማስመረቁና በራያ ቀጠና ሰፊ ስምሪት ማድረጉ ተሰምቷል። ትህነግ ወጣቶችን በግዳጅ በማፈስ ያሰለጠነውን አርሚ 15 የተሰኘ የጦር ኃይል ሲያስመርቅ በራያ ቀጠናም ሰፊ የኃይል ስምሪትና የመሳሪያ ዝውውር እያደረገ እንደሚገኝ ተሰምቷል። ቡድኑ የአካባቢውን ወጣቶች ፍላጎትና መብት በመጣስ ወደ ማሰልጠኛ ካምፕ በመክተት ለዳግም እልቂት እያዘጋጀ መሆኑ ሲነገር በምረቃው ስነ ስርዓትም ለጦርነት ቅስቀሳ ቅድሚያ መስጠቱን የሚያሳይ ምልክቶች መታየታቸው ተነግሯል። ይህ በራያ ቀጠና እየተካሄደ ያለው ከፍተኛ ወታደራዊ እንቅስቃሴ በአካባቢው ሕዝብ ላይ ከፍተኛ ስጋትና ስነ ልቦናዊ ጫና መፍጠሩ ተገልጿል። በግብጽ የሚኖር ኢትዮጵያዊ በእስር ቤት ሕይወቱ ማለፉ ተሰምቷል። በግብጽ ዋና ከተማ ካይሮ ይኖር የነበረ ያሬድ ገረመው የተባለ ኢትዮጵያዊ ስደተኛ በመኖሪያ ፈቃድ ምክንያት ከተያዘ ከ4 ቀናት በኋላ ሕይወቱ ማለፉን ለቢቢሲ ምንጮች መናገራቸው ተዘግቧል። የ5 ዓመት ልጅ አባት የሆነው ያሬድ ሕይወቱ ማለፉ የተሰማው ሐምሌ 15 ቀን 2018 ሲሆን የእስር ቤት ኃላፊዎች አሟሟቱን በድካም ምክንያት ታሞ ሆስፒታል ከገባ በኋላ ነው ቢሉም ምንጮች ግን አሟሟቱ ጥያቄ የሚጭር መሆኑን ገልጸዋል። ግለሰቡ ሕይወቱ ከማለፉ ከተወሰኑ ሰዓታት በፊት የመኖሪያ ፈቃድ ወረቀት እንደተቀበልና በዕለቱ ምሽት ከእስር እንደሚለቀቅ ለጠያቂዎቹ ተናግሮ እንደነበር ተጠቅሷል። ኢሰመጉ በምስራቅ አርሲ ዞን በደረሱ የሰብአዊ መብት ጥሰቶች ዙሪያ ልዩ መግለጫ አውጥቷል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ዞን ከ2014 እስከ ግንቦት 2018 ድረስ በተፈጸሙ የሰብአዊ መብት ጥሰቶች ዙሪያ
158ኛ ልዩ መግለጫውን ይፋ አድርጓል። ጉባኤው ባካሄደው የመስክ ምርመራ በዞኑ 9 ወረዳዎች በታጠቁ አካላት በተፈጸሙ ጥቃቶች ምክንያት የንጹሃን ግድያ፣ አካል ጉዳት፣ እገታ፣ አስገድዶ መሰወር፣ የንብረት ውድመትና የጅምላ መፈናቀል መከሰቱን አረጋግጫለሁ ብሏል። ጉባኤው በጥቃቱ የተሳተፉ አካላት ለሕግ እንዲቀርቡ፣ ለተፈናቃዮች አስቸኳይ ሰብአዊ ድጋፍ እንዲደረግና ተፈናቃዮች በደህንነት ወደ ቀያቸው እንዲመለሱ ለማስቻል መንግስት የሚችለውን ሁሉ እንዲያደርግ ጠይቋል። ዜናዎቻችን እንደዚህ ነበሩ። ከብርሃን ቲቪ በየዕለቱ የምንለቃቸው አጫጭር መረጃዎችና ሌሎችም ዜናዎች በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉ እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!